ምስጢር ያልታወቀና የማይታወቅ የሚል ትርጉም በፍጹም በመጽሐፍ ቅዱስ ውስጥ አልያዘም። እኛ እንዳሰብነው ምስጢር ማለት ለማንም የማይገባ የተሰወረ፣ ያልተገለጠ፣ ያልተብራራ የሚል ትርጉም አይደለም ያለው። ስለዚህ ምስጢር የሚለው ቃል የታወቀ የሚታወቅ ሰማያዊና እግዚአብሔራዊ እውነት እንጂ ስውር የሆነና ሰው ሊረዳው የማይችል ከባድ የሚል ትርጉም የለውም። የእግዚአብሔር ምስጢር ክርስቶስን ማዕከል ያደረገም ወንጌል ነው። የእግዚአብሔር ምስጢር ወንጌልን ማዕከል ያደረገ ትምህርትም ነው። የተሰወረ የጥበብና የእውቀት መዝገብ ነው ኢየሱስ እና እርሱን ሰው ካላወቀ ይስታል፣ እግዚአብሔርን ይስታል። እሱን ያላየ አብን አያይም። እርሱ ሕይወት፣ መንገድ፣ እውነት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አመሻችሁ? በምህረት በጸጋው የደገፈን ይህን ጊዜና ሰዓት ለጥቅም የሰጠን አምላካችን በጌታችንና በመድኃኒታችን በኢየሱስ የተመሰገነ ይሁን። ጸሎት አድርገን ወደ ትምህርታችን እንሄዳለን። ቅዱስ አባታችን ልዑል እግዚአብሔር በሰማያት የምትኖር የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባትና አምላካችን ሆይ ስለዚህ ተጨማሪ ዕድልና ጊዜ እናከብረሃለን፣ እናመሰግንሃለን። ቅዱስ አባታችን ልዑል እግዚአብሔር የቃልህን ደጆች የምትከፍት በብዙ ምሕረትና ቸርነት አብረህን ያለ የሁልጊዜ መልካም አንተ ነህ። ክብርና ምስጋና ኃይልም ላንተ ይሁን። አስተምረን ጌታ ሆይ፣ አንተን ያለ አንተ መንፈስ የሚረዳ ደግሞም ለሌላው የሚያስረዳ ማንም ስለሌለ ለአንተ ያለህን የሚያውቅ ያንተ መንፈስ እንደሆነ ቃልህ ይናገራልና በመንፈስህ በኩል ጌታ ሆይ ወደኛ እንድታፈስ እኛም እንድንካፈል እንለምንሃለን። ጤናማ የሆነውን ያንተ የሆነውን ጌታ ሆይ አንድ ጊዜ ለቅዱሳን የተሰጠውን ጤናማውን እውነት፣ ጤናማውን ሃይማኖት፣ ጤናማውን እግዚአብሔር ሆይ መለኮታዊ ትምህርት አንተው ራስህ እንድታስተምረን ጌታ ሆይ የጉባኤው መምህር የጉባኤው መካሪ አንተ እንድትሆን እንለምንሃለን። በርቀት ሆነው ይሄን ለሚካፈሉ ደግሞም ይሄ በሚተላለፍበት ሁኔታና ጊዜ ሁሉ ለሚያደምጡ ጌታ ሆይ እውነትህን በጽድቅ የሚያጋባ ሕያው መልእክት እንዲሆን ቅዱስ መንፈስ ይርዳን። ቃል የሚለቅሙ ድንዛዜ የሚሆኑ የሰው አእምሮ የሚይዙ የክፋት መንፈሳውያን ሰራዊት በአንድ ሰው ላይ እንኳ ተጽዕኖ ማድረግ እንዳይችሉ ስራቸው በስም የፈረሰ ይሁን። ስለሰማህንና ሁሌም ስለምትሰማን እናመሰግንሃለን። በኢየሱስ ክርስቶስ ስም አሜን። ክብርና ምስጋና ለአምላካችን ይሁን። ምስጢረ ሥላሴን መማር ጀምረናል። እንደምታስታውሱ ባለፈው ሳምንት የትምህርቱ ዓላማዎች ምን እንደሆኑ አይተናል። ጠቅለል ባለ ሁኔታ ምስጢረ ሥላሴ ምን ማለት ነው ለሚለው ቃል ትርጉም ሰጥተናል። ከዛ ባሻገር ትምህርቱ የሚይዘውን ባጭር ሐረግ ጠቅለል ባለ ሁኔታ ለመግለጥ ሞክሬያለሁ። ይሄንን አስታውሳችሁና ወደ ዛሬው ትምህርትና መልእክት እንሄዳለን። ሥላሴ ከአንድ በላይ የሆነ አካልና ስም እንዲሁም ግብር እንዳለው በሚያመለክቱ የመጽሐፍ ቅዱስ ማስረጃዎች ላይ ለተመሰረተውና ስለ አንዱ አምላክ ማለትም ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ የማይነጣጠል መለኮትና የማይደበላለቅ አካል ስምና ግብር ገላጭ እንዲሆን የቀረበ የአምላካችንን አንድም ሦስትምነት መጠሪያ ነው። የአምላካችን አንድም ሦስትምነት መጠሪያ ነው። ከዛ ባሻገር ስለ መጠሪያው ጥቂት ማብራሪያ ሰጥቻለሁ። እንደምታስታውሱ ሥላሴ የሚለው ቃል ሦስትነት የሚል ትርጉም ነው ያለው። ከግዕዝ የተወረሰ መሆኑን የአማርኛ መጠሪያው ጠቆም አድርጌያለሁ። ሥላሴ የሚለው ቃል መጽሐፍ ቅዱስ ውስጥ ካለመኖሩ ጋር ተያይዞ በተለይ ቃሉን ሳይሆን ቃሉን ነው የሚጣሉት አልልም። ምክንያቱም መጽሐፍ ቅዱስ ላይ የሌሉ ግን ቴዎሎጂካል ናቸው የተባሉ አንዳንድ ገላጭ ቃላትን ሲጠቀሙ
የምናያቸው ቤተ እምነቶችና ግለሰቦች ይህንን ቃል የመቃወማቸው ምክንያት ቃሉ የተሸከመውን ትርጉም ካለመቀበል ጋር እንደሚያያዝ፣ የወልድን አምላክነት የማይቀበሉ ወይም የማያምኑ ወይም ደግሞ መንፈስ ቅዱስም አካል ያለው መለኮት መሆኑን የማይቀበሉ በዋናነት በእኛ ሀገር ሁኔታ የወልድን አምላክነት የማይቀበሉና እንዲሁም ደግሞ አብ ወልድ መንፈስ ቅዱስ በተለያየ ዘመን አብ ወልድ መንፈስ ቅዱስ በሚል ስም የተጠራ አንድ አካል ነው ብለው የሚያምኑ ወይም ሶስትነትን የማይቀበሉ ቤተ እምነቶች ያው ይሄ ቃል ይሄንን እውነት የሚያስረግጥ ስለሆነ ቃሉን ሲጋፉ እና ለዚህም ቃል አሉታዊ የሆኑ ሌላ ስያሜ ሲሰጡ እንሰማለን። እንግዲህ እነሱ ስያሜ ማስተጋባት ስለማልፈልግ ያሉትን አልላችሁ። የሆነ ሆኖ ቃሉ ሶስትነትን ያመለክታል። አንዱ አምላክ ሶስት አካል እንዳለው በስም ሶስት እንደሆነ በግብርም ሶስት እንደሆነ የሚያመለክት ቃል ነው ሶስትነት የሚለው ቃል። ይህንን ባለፈው ተመልክተናል። እንዲሁም ይህን ትምህርት ያው መሰረት አድርገን የሃይማኖት መሰረት አድርገን ስንማር እግዚአብሔር ሕልው መሆኑን ሕያው መሆኑን ያለማወላዳት በማመን መሆኑን አስታውሻችኋለሁ። ከዛም ባሻገር ደግሞ እግዚአብሔር ራሱን ገልጧል፣ አስቀድሞ በፍጥረት በኋላም በነቢያት እንደገና በጌታ በኢየሱስ። ስለዚህ የተገለጠው ፍጹም ነው፣ ነባራዊ ነው እንጂ አንጻራዊ አይደለም። በንጽጽር የሆኑ ቤተ እምነቶች እንደሆነ ነገር ስለሚያምኑ እኛ ደግሞ ይሄ ነው መስመራችን ብለን ጥግ የያዝንበት የቤተ እምነት አስተምሮ ሳይሆን በተገለጠው እውነት ላይ የተመሰረተ ትምህርት መሆኑን አስምረንበታል። ከዛ ባሻገር ቅዱሳት መጻሕፍት ናቸው የዚህ ትምህርት መሰረቶች የሚለውን ተመልክተናል። የጌታ ጸጋ በነገር ሁሉ ይደግፈን። እንግዲህ ምስጢረ ሥላሴ ነው ርዕሳችን። እኔ የርዕሱ ጉዳይ ያን ያህል ማብራሪያ ያስፈልገዋል ብዬ ስላላሰብኩ ያው ርዕሱ የሚኖረውን ትርጉም ብቻ ነው ጠቆም አድርጌ ያለፍኩት። አንዳንድ ሰዎች በቅንነት ትምህርተ ሥላሴ ቢባል አይሻልም ለምን ምስጢረ ሥላሴ ተባለ የሚል ጥያቄ ጠይቀውኛል። ጥያቄው ይሄ ትምህርት በብዙ ቤተ እምነቶችና በአንዳንድ መጽሐፍቶችም ትምህርተ ሥላሴ የሚል ስያሜ ስለተሰጠው ትምህርተ ሥላሴ የሚለው ርዕስ አይሻልም ወይ? ምስጢር የሚለውን ነገር ብዙ ጊዜ እንደ ድብቅና እንደ ተሰወረ ነገር ስለምንቆጥረው አንዳንድ ጊዜም ደግሞ ምስጢር የሚለው ቃል ያው እኛ በኖርንበት ቤተ እምነት ማዕቀፍ ስለሚታይ እዛ ቤት የሚጠቀሙበት ተደርጎ ስለሚታሰብ ይህ አንዳንዴ እባብ ያየ በልጥ በረየ እንደሚባለው በአንዳንድ ነገር ጥያቄ ማድረግ የጀመረ አይምሮ ሁሉንም ነገር ጥያቄ ያደርጋል። በጣም ጤናማውን ነገር ጭምር ከመመርመር ይልቅ የነ እገሌ ነው ብሎ ይጥላል። እንደሱ አይነት ሕሊና እንዳይኖረን እኔ በጣም ከትምህርተ ሥላሴ ከሚለው ይልቅ ሁለቱም ችግር የለውም። በመሰረቱ ሰዎች ትምህርተ ሥላሴን ቢሉት ዋናው የሥላሴን ትምህርት እንደ ቃሉ የሆነውን ትምህርት ቋሚ የሆነውን ትምህርት ያስተምሩ እንጂ ርዕሱ ላይ ትምህርተ ሥላሴን ቢባል ምስጢረ ሥላሴን ቢባል ምንም ችግር የለብኝም። ያንን እንደ አሉታዊ አናየው። ግን ምስጢር እንደው እንዳጠቃላይ ቃሉ ከባድ እንዳይሆንብን ስለ ምስጢር ወይም ስለዚህ ርዕስ ጥቂት ነገር ልበላችሁ ወደ ቀጣዩ ነገር ከመሄዴ በፊት። ምስጢር የሚለው ቃል በቁሙ ሰጢር ከሚል የግዕዝ ቃል የተወሰደ ነው። ሰጠረ፣ ይሰጥር፣ ይስጥር በአለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ ያገኘሁት ትንታኔ ነው። መመስጠር ወይም ማመስጠር፣ ማርቀቅ፣ ማጥለቅ። ማጥለቅ ማለት መንከር ሳይሆን ጥልቅ መቆፈር ወይም ጥልቅ ማድረግ ማለት ነው። መሰወር፣ መደበቅ፣ ማልበስ፣ መሸሸግ፣ እንዳይታይ ማድረግ የሚል ትርጉም አለው። ብዙ ጊዜ ምስጢር የሚለው ቃል በብዙም ሰው አይምሮ ከዚህ ትርጓሜው ጋር ተያይዞ ነው ይመስለኛል ወደ ሰው አይምሮ የሚመጣው እና ምስጢር አደረገ። ምስጢረ የሚለውን ቃል እንዳለ ከዚህ ወስደን ስናየው ምስጢር አደረገ፣ ሰወረ፣ ደበቀ፣ አረቀቀ የሚል አረቀቀ ማለት
ረቂቅ አደረገ ማለት ነው። አረቀቀ የሚል ትርጉም ነው ያለው። ቃሉ ምስጢር የሚለው ቃል በአዲስ ኪዳን መጻሕፍት 27 ጊዜ ተጠቅሷል። አሁን የአማርኛውን ትርጉም ብቻም ሳይሆን በሃይማኖት ትምህርት ምስጢር የሚለውን ቃል ስንጠቀም ምን ማለት እንደሆነ እንድንረዳው ይሄ ቃል አዲስ ኪዳን ባነበብን ጊዜ ሁሉ ስለሚከተለን 27 ጊዜ ከማቴዎስ እስከ ራእይ ድረስ የተጻፈ ቃል ስለሆነ መጽሐፍ ቅዱስ ውስጥ በያዘው ትርጉም መሰረት መጀመሪያ ማየት መልካም ነው። የአማርኛውን ትርጉም እንዳለ አስቀምጠነው ማለት ነው መልካም ነውና ይሄንን ስንመለከት 6-7 ነጥቦችን ጠቅለል አድርገን 27ን ጥቅሶች በእነዚህ ነጥቦች መያዝ እንችላለን። አንደኛ ለተመረጡ ወይም ለተጠሩ የተብራራ የእግዚአብሔርን መንግስት የሚመለከት ዕውቀት። ለተመረጡ ወይም ለተጠሩ የተብራራ የእግዚአብሔርን መንግስት የሚመለከት ዕውቀት። ሰው በአእምሮው ወይም በስሜት ሕዋሱ የማይደርስበትን ግን የማይታየው አምላክ በስጦታ ለሰው የሰጠውን የማይታየው አምላክ ስጦታ ልትሉ ትችላላችሁ። የማይታየው አምላክ ስጦታ በሆነው ብርሃን የሚስተዋል ወይም የሚረዳ እውነት ማለት ነው ምስጢር። በሉቃስ 8:10 ለእናንተ የመንግሥተ ሰማያትን ምስጢር ማወቅ ተሰጥቷችኋል፣ ለእናንተ ለተጠራችሁት የእግዚአብሔርን መንግሥት ምስጢር ማወቅ ተሰጥቷችኋል በማለት ጌታ ኢየሱስ ክርስቶስ መናገሩን እናስተውላለን። ሉቃስ 8:10፣ ማቴዎስ 13:11፣ ማቴዎስ 13:11፣ ማርቆስ 4:11-12። ከነዚህ ጥቅሶች በመነሳት ሐሳቡን የበለጠ ግልጽ ለማድረግ አስረጅ በሆኑ ምሳሌዎች የሚቀርብ እውነት ጌታ ለእናንተ ለተጠራችሁት የመንግሥተ ሰማያትን ምስጢር ማወቅ ተሰጥቷችኋል፣ ለነሱ ግን እንዳያውቁ በምሳሌ ነው በማለት በዓለም ያሉትን የእሱ ከሆኑት ለይቶ ጌታ ከተናገረው ንግግር ነው ይሄንን ቃል የወሰድኩት። ስለዚህ የመንግሥተ ሰማያትን ምስጢር ማወቅ ተሰጥቷችኋል ሲል እንደው የተደበቀ ጨርሶ የማይታወቅ ሳይሆን ግን እነሱ እንዲያውቁት የተገለጠ በምሳሌ የተገለጠ መሆኑን እናያለን። አንደኛ። ሁለተኛ አቡ ቀለምሲሳዊ ይህን ቃል ሰምታችሁት ከሆነ ወይም ደግሞ አፖካሊፕቲክ ይሉታል። ሲምቦሊክ ማለት ነው። በተለያየ ገላጭ በሆኑ ሲምቦሎች ለሚታይ እውነት ቃሉ አገልግሎት ሲሰጥ እናያለን። ምሳሌ በምሳሌ እንድንረዳው በራእይ ምዕራፍ 1 ቁጥር 20 ላይ ራእይ ምዕራፍ 1 ቁጥር 20 ላይ ጌታ የሰባቱን መቅረዞችና የሰባቱን ከዋክብት ምስጢር እነግርሃለሁ ካለ በኋላ ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው፣ ሰባቱ መቅረዞች ግን ሰባቱ አብያተ ክርስቲያናት ናቸው በማለት በመቅረዝና በኮከብ ወይም በከዋክብት የተመሰለውን ምስጢራዊ መልእክት ሲያብራራለት እናያለን። እንደገና ምዕራፍ 17 ራእይ ከቁጥር 3 ጀምሮ እስከ 7 ያለው ማየት እንችላለን፣ ወይም ቁጥር 3 እና 7ን ማየት እንችላለን። ስለ አንዲት ጋለሞታ ይናገራል። 10 ራሶችና 7 ቀንዶች ስላሉት አንድ ራእይ ያያል እና የቀንዶቹንም የራሶቹንም ትርጉም ይነግረዋል እና ይሄንንም ምስጢር ነው የሚለው። ስለዚህ በተለያዩ ትርጉም በሚያስፈልጋቸው ምልክቶች የተገለጠ ትምህርትና መልእክት ምስጢር ተብሎ መታየቱንም እናያለን። ስለዚህ ቃሉ አሉታዊ አይደለም የያዘው ትርጉም ማለት ነው። በሶስተኛ ደረጃ መንፈሳዊውን ከመንፈሳዊ ወይንም የምናነበውን ወይም ሊነበብ ከሚችሉ ሌሎች ተጓዳኝ ምንባባት ጋራ ወይም ቅዱሳት መጻሕፍት ጋራ በማመሳከር የቃሉን እውነት መረዳት ምስጢሩን ማወቅ ሆኖ እናየዋለን። ኤፌሶን ምዕራፍ 1 ቁጥር 9፣ ኤፌሶን 3:3፣ ኤፌሶን 3:3፣ ሮሜ 11:25፣ ሮሜ 11:25፣ አንደኛ ቆሮንቶስ 15 ከ51 ጀምሮ
እስከ 52። አራተኛ በልዑል አምላክ ልብ የነበረውንና ለዘመናት ለሰው ሳይገለጥ የኖረውን አሁን ግን የተገለጠውን የእግዚአብሔርን ጥበብ ያመለክታል። በእግዚአብሔር ልብ ወይም በልዑል አምላክ ልብ የነበረ ለሰው ሳይታወቅ ወይም ሳይገለጥ የነበረ አሁን ግን የተገለጠ፣ እንደውም ለቅዱሳን የተገለጠ ይለዋል። ላመን ነው የተገለጠ ማለት ነው። የእግዚአብሔርን ጥበብ ሊያመለክት ይችላል። ይሄ የእግዚአብሔር ጥበብ ራሱ ጌታ ኢየሱስ ነው። ኤፌሶን 3 ከ8 እስከ 9 ኤፌሶን 3 ከ8 እስከ 9 እና አንደኛ ቆሮንቶስ 2:7 አንደኛ ቆሮንቶስ 2:7 አንደኛ ቆሮንቶስ 2:7 ቆላሲስ 1:26 ሌላው አምስተኛ በሰው ልብና አእምሮ በክብር ተጠብቆ ሊኖር የሚገባው የቤተ ክርስቲያን እውነት። የቤተ ክርስቲያን ምስጢር መጠበቅ ለሚችሉ ለታመኑ ሰዎች የተገለጠ እንዲሆን ወይም እንዲህ አይነት ሰዎች ለአገልግሎት እንዲመረጡ ጳውሎስም ያዛል። ከዛ ባሻገር ይሄው እውነት በአገልጋዮች ልብና ቤተ ክርስቲያን ውስጥ በልዩ ልዩ ኃላፊነትም ሆነ ሲጀመር አገልጋይ ስንል የማያገለግል ክርስቲያን እንደሌለ ታውቃላችሁ። ካመንበት ከጨለማ ወደ የሚያስደንቀው ብርሃን ከተሻገርንበት እውነት የተነሳ ሁላችንም የጌታ ምስክሮች ነን። ግን ዲያቆናት ብሎ ከአገልጋዮች ጋር ስላያያዘው በዚህ ቋንቋ ነው ያወራሁት። አንደኛ ጢሞቴዎስ 3:9 እና 3:16 ላይ በታማኝነት ጥቅሶቹ እንደምታዩዋቸው ተስፋ አደርጋለሁ። ምክንያቱም ጥቅሶቹ እያጓጉኝ ነው ያለፍኳቸው። ባነባቸው በጣም ደስ ይለኛል። ግን እያንዳንዱ ስብከት ስለሚሆን ጊዜውን እንዳይወስድብን እናንተ ታነባላችሁ ብዬ ነው እነዚህን አስረጂ ጥቅሶች ዝም ብዬ ማጽፋችሁ። ስለዚህ ታምናችሁ አንብቡ። ስድስተኛ ምስጢር ያልታወቀና የማይታወቅ የሚል ትርጉም በፍጹም በመጽሐፍ ቅዱስ ውስጥ አልያዘም። ያልታወቀ ወይም የማይታወቅ ጨርሶ ማንም ሊደርስበት የማይችል የሚል ትርጉም ይዞ በጭራሽ በምናያቸው ሐዲስ ኪዳን ላይ በምናያቸው 27ቱም ጥቅሶች ውስጥ ጨርሶ እንደዚህ አይነት ትርጉም አልያዘም። የተሰወረ የተገለጠ ቅዱሳት መጽሐፍትን በማገናዘብ የሚገባ በእግዚአብሔር ልብ የነበረ ለቅዱሳን እግዚአብሔር የሰጠው እንጂ ምስጢር የሚለው ቃል ድብቅ፣ ስውር የሚል ጨርሶ ሰው ማይገባው ማይረዳው የሚል ትርጉም የለው። እንደዚህ አይነት ትርጉም አልያዘም። አንደኛ ቆሮንቶስ 13:2 እና ሮሜ 16 ከቁጥር 25 እስከ 26 አንደኛ ቆሮንቶስ 13:2 እንደዚህ ይላል። ትንቢትን ቢኖረኝ ምስጢርንም ሁሉና እውቀትን ሁሉ ባውቅ፣ ምስጢርን ባውቅ፣ እውቀትን ሁሉ ባውቅ። ምስጢር ያልታወቀ የማይታወቅ ሳይሆን የሚታወቅ ለቅዱሳን የተገለጠ በእግዚአብሔር ልብ የነበረ በመንፈስ ቅዱስም በቃሉም በጌታ መገለጥም ግልጽ የሆነ እውነት ነው። ምስጢርን ባውቅ የሚለው ቃል የታወቀን የተገለጠን እውነት ነው ምስጢር የሚለው። ስለዚህ እኛ እንዳሰብነው ምስጢር ማለት ለማንም የማይገባ የተሰወረ ያልተገለጠ ያልተብራራ የሚል ትርጉም አይደለም ያለው። እንደውም ትምህርት ከሚለው በላይ በጣም ገላጭ ነው ምስጢር የሚለው ቃል። ለምስጢረ ሥላሴ ወይም ለሥላሴ ትምህርት በጣም ገላጭ ነው። ቃሉን በደንብ ስላልተረዳ ነው ኔጌቲቭሊ እያሰብነው ነው ወይም እንደዛ የሚታሰብበት ሁኔታ አለና ገላጭ ነው። አሁን ለቃሉ ጥብቅና ለመቆም አይደለም፣ ግን እንደ አጠቃላይ ቃሉ መጽሐፍ ቅዱስ ላይ ሰፊ ቦታ የተሰጠው ስለሆነ ምን አይነት ትርጉም እንዳለውም እንድናውቅና እንድንረዳ ነው። ሮሜ ምዕራፍ 16 ከ25 ከ26 ያለውንም ብናየው ለአሕዛብ ሁሉ የታወቀ ምስጢር ይለዋል። ወንጌሉ ለአሕዛብ ሁሉ የታወቀ ምስጢር። በመሰረቱ ምስጢር በራሱ ቅድምም ጠቆም እንዳረኳችሁ ራሱ ጌታ ኢየሱስ ክርስቶስ ነው። የእግዚአብሔር ምስጢር ተብሎ በግልጽ ተጽፏል። ቆላሲስ 1:26ም ላይ ኤፌሶን 3 ከ8 እስከ 9ም አንደኛ ቆሮንቶስ 2:7ም ቅድም ጽፋችሁታል። ይሄንን እውነት ያሳያል። ለአሕዛብ ማለት ደግሞ ከእስራኤል ውጪ ላለው አይደለም። እዚህ ላይ ትርጉሙ እንደሱ ሳይሆን ለተለያየ በመሰረቱ አሕዛብ ማለት ምን ማለት እንደሆነ ትረዱታላችሁ አይደል? ሕዝብ ሲባል ብዙ ጊዜ ብሉይ ኪዳን ላይ ያው ሕዝብ ስንል
ያዕቆብና ልጆቹን ወይም አብርሃምና ዘሩን ነው። አሕዛብ ሲባል ልዩ ልዩ ማህበረሰብ በመላው ዓለም ያለ የተለያየ ማህበረሰብ ማለት ነው። ብሉይ ኪዳን ላይ አዲስ ኪዳን ላይም ያ ትርጉም እንዳለ የቀጠለ ቢመስልም ግን አሕዛብ የሚለው ቃል አዲስ ኪዳን ላይ እስራኤልን ወደ ጎን ያደረገ ሌላውን ዓለም የሚወክል ሳይሆን የተለያየው ማህበረሰብ ነው። አሕዛብ የሚለው ቃል የህዝብ ብዜት ነው። አንድን ህዝብ ብለን እንጠራለን፣ አንድ ኮሚኒቲ። ግን የተለያየ ሲሆን ደግሞ አሕዛብ እንላለን። ስለዚህ አሕዛብ የሚለው ቋንቋ እስራኤልንም ጨምሮ በዓለም ላይ ያለውን የሰው ዘር ጠቅላላ የሚወክል ነው እንጂ ህዝቡን ትቶ አሕዛብን አይደለም። በዚህ ሁኔታ አሕዛብ ለአሕዛብ ብቻ ከእስራኤል ውጪ ለሆኑት ብቻ የተጠቀሰባቸው ቦታዎች አሉ። ኤፌሶን 2 ከቁጥር 11 ጀምሮ ብናይ ለምሳሌ ከተስፋው ቃል ኪዳን ርቀው የነበሩ የታናሽ እስያ ሰዎችን ነው የሚያሳየው። እዚህኛው ላይ ግን እንደሱ አይደለም። ለአሕዛብ ሁሉ የታወቀ ምስጢር ነው ማለት ለተለያየ በምድር ላይ ለሚኖሩ ማህበረሰቦች እግዚአብሔር የገለጠው ምስጢር መሆኑን ነው የሚናገረው። ስለዚህ ምስጢር የሚለው ቃል የታወቀ የሚታወቅ ሰማያዊና እግዚአብሔራዊ እውነት እንጂ ስውር የሆነና ሰው ሊረዳው የማይችል ከባድ የሚል ትርጉም የለውም። በመጽሐፍ ቅዱሳችን እንደሱ አይነት ትርጉም አልያዘም። ሰባተኛ የእግዚአብሔር ምስጢር ራሱ ኢየሱስ ነው፣ ኢየሱስ ክርስቶስ ነው። የእግዚአብሔር ምስጢር ክርስቶስን ማዕከል ያደረገም ወንጌል ነው። የእግዚአብሔር ምስጢር ወንጌልን ማዕከል ያደረገ ትምህርትም ነው። ምስጢር የሚለው ቃል ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው፣ ወይም የክርስቶስ ወንጌል ነው፣ ወይም ክርስቶስን ማዕከል ያደረገ ጤናማ ትምህርት ሁሉ ምስጢር ተብሎ ይጠራል እና አንደኛ ቆሮንቶስ 4:1 ኤፌሶን 6:19 ኤፌሶን 6:19 አንደኛ ቆሮንቶስ 2 ከ6 እስከ 10 ቆላሲስ 2:2 እና 3 እንዲሁም 4:3 ጳውሎስ በአንደኛ ቆሮንቶስ መልእክቱ 4:1 ላይ ሰው እኛን ይላል እንደ ክርስቶስ ሎሌዎችና እንደ እግዚአብሔር ምስጢር መጋቢዎች ይቁጠረን ይላል። እንደ እግዚአብሔር ምስጢር መጋቢዎች ይቁጠረን። ኤፌሶን 6:19 ላይ የጸሎት ርዕስ ይሰጣል ሐዋርያው የወንጌልን ምስጢር በግልጥ እንዳስታውቅ አፌንም በመክፈት ቃል ይሰጠኝ ዘንድ ስለኔ ለምኑ ይላል። የወንጌልን ምስጢር በግልጥ እንዳስታውቅ የማይታወቅ የተሸሸገ ሳይሆን በወንጌል ውስጥ ያለውን የእግዚአብሔር ምስጢር በግልጥነት እንዳስታውቅ እና አንደበቴን በመክፈት አፌን በመክፈት ቃል እንዲሰጠኝ ስለኔ ለምኑ ይላል። ይሄም ደግሞ ሌላ ሳይሆን ቁጥር 20 ላይ ስለ ወንጌልም በሰንሰለት መልእክተኛ የሆንኩ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ ይላል እና ክርስቶስን ማዕከል ያደረገውን እውነት ያልተሸሸገውን እውነት ግን እንደሚገባ መግለጥ ማስተማር እንድችል ስለኔ ጸልዩ የሚለው ቃል ይሄን እውነት ያሳየናል። ወንጌል ነው የእግዚአብሔር ምስጢር፣ ክርስቶስን ማዕከል ያደረገ ትምህርትም ነው የእግዚአብሔር ምስጢር፣ ራሱ ጌታ ኢየሱስ ክርስቶስ ነው የእግዚአብሔር ምስጢር። ይሄንን አንደኛ ቆሮንቶስ ላይ ያለውን ቃል ብዙዎቻችን በደንብ የምናውቀው ይመስለኛል፣ ግን ባነበው ደስ ይለኛል። ምዕራፍ 2 ከቁጥር 6 ጀምሮ እንደዚህ ይላል። በበሰሉት መካከል ግን ጥበብን እንናገራለን፣ ነገር ግን የዚህችን ዓለም ጥበብ አይደለም፣ የሚሻሩትን የዚህችን ዓለም ገዢዎች ጥበብ አይደለም። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰደውን ተሰውሮም የነበረውን የእግዚአብሔርን ጥበብ በምስጢር እናወራለን። ከዚህችም ዓለም ገዢዎች አንዱ እንኳ ይህን ጥበብ አላወቀውም። አውቀውትስ ቢሆኑ የክብርን ጌታ ባልሰቀሉት ነበር። ጥበብ የተባለው ማን ነው? ጌታ ኢየሱስ ነው። ምስጢር የተባለው እሱን ማዕከል ያደረገ ስብከት ወይም የምስራች ነው። ቆላሲስ 2:2 ላይ እንደዚህ ይላል፣ ልባቸው እንዲጸናና በፍቅር ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርንም ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ ይላል። ምክንያቱም ክርስቶስ ካልታወቀ አብ አይታወቅም፣ ወልድ የሌለው አብ እንኳ የለውም ተብሎ ተጽፏል።
ምስጢረ ሥላሴ ነው እየተማርን ያለነው። በክርስቶስ ጉዳይ ግራ የገባው ነገር ካለን እግዚአብሔርን አናውቀው። ወልድ የሌለው አብ እና መንፈስ ቅዱስም የሉትም። ክርስቶስ የእግዚአብሔር ምስጢር ነው። የእግዚአብሔርን ምስጢር እርሱንም ይላል ክርስቶስን እንዲያውቁ እጋደላል። ቁጥር 3 ላይ የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና ይላል። የተሰወረ የጥበብና የእውቀት መዝገብ ነው ኢየሱስ እና እርሱን ሰው ካላወቀ ይስታል፣ እግዚአብሔርን ይስታል። እሱን ያላየ አብን አያይም። እርሱ ሕይወት፣ መንገድ፣ እውነት ነው ወደ አብ ለመምጣት። ይህንን ጌታ ራሱ በዮሐንስ 14:6 ላይ ተናግሯል። ስለዚህ ክርስቶስ የእግዚአብሔር ጥበብ ነው። እሱን ማወቅ እግዚአብሔርን ወይም አብ፣ ወልድ፣ መንፈስ ቅዱስን ማወቅ ነው። እሱን መሳት እግዚአብሔርን ወይም አብ፣ ወልድ፣ መንፈስ ቅዱስን አምላክን መሳት ነው። ይሄንን ማስተዋል ያስፈልጋል። 4:3 ላይ እንደዚህ ይላል፣ በዚያን ጊዜም ስለ እርሱ ደግሞ የታሰርኩበትን የክርስቶስን ምስጢር እንድነግር እግዚአብሔር የቃሉን ደጅ ይከፍትልን ዘንድ ስለኛ ደግሞ ጸልዩ ይላል። ስለዚህ የእግዚአብሔር ምስጢር ክርስቶስ ነው። ክርስቶስ የእግዚአብሔርም ጥበብ ነው። ክርስቶስ የእግዚአብሔርም ኃይል ነው እና እሱን በማወቅ ነው እግዚአብሔር የሚታወቀውና ይሄ ክርስቶስን ማዕከል ያደረገው ትምህርት ወንጌል ማለት ነው። ወንጌልን ማዕከል ያደረገው ትምህርት ራሱ ጌታ ኢየሱስን አካሉ ማለት ነው፣ ማንነቱን ማዕከል ያደረገው ትምህርት የእግዚአብሔር ምስጢር፣ የእግዚአብሔር ጥበብ፣ የእግዚአብሔር ኃይል ነው። 8ኛ ነጥብ በተገለጠው፣ በታየው፣ በተሰማው፣ በተዳሰሰው ነውና የእግዚአብሔር ምስጢር የሚገለጠው ማለት ነው። ይሄ ቃል ከአንደኛ ዮሐንስ ምዕራፍ 1 ከቁጥር 1 እስከ 3 ካለው የተወሰደ ነው። አንደኛ ዮሐንስ ምዕራፍ 1 ጆሮአችን የሰማውን ዓይናችን ያየውን በእጆቻችን የተዳሰሰውን እሱን እናወራላችኋለን። እኛ ህብረታችን ከአባት ከልጁም ከኢየሱስ ክርስቶስ ጋር ነው። ከኛም ጋር ህብረት እንዲሆንላችሁ ደግሞ ደስታችሁን ፍጹም እንዲሆን ይሄንን እናወራችኋለን ብሏል ዮሐንስ። ከዚህ የተወሰደ ነው። ስለዚህ ክርስቶስ የተገለጠ ነው፣ የታየ፣ የተዳሰሰ፣ የተደመጠ ነው። በምድር ላይ የኖረ እንደኛ ፍጹም ሰው ሆኖ የተመላለሰ ነው እና የእግዚአብሔር ማንነት የተገለጠው በሱ ነው። ጌታ ኢየሱስ ክርስቶስ የአባቱን ደግሞም የመንፈስ ቅዱስን ስምም አካልም ገልጧል እና ክርስቶስ ስለ አብ ባስተማረው ወይም ስለ እግዚአብሔር በተናገረው ነገር ውስጥ የእግዚአብሔርን ስም እንዲሁም ደግሞ የአካሉን ልዩነት እንዲሁም ደግሞ ግብሩንም ጭምር አስታውቋል። ስለዚህ በዮሐንስ 1:18 ላይ እግዚአብሔርን ያየ አንድስ እንኳ የለም፣ በእቅፉ ያለ አንድ ልጅ እርሱ ተረከው እንዳለ ይሄ የተዳሰሰው ጌታ በዕብራውያን ምዕራፍ 1 ቁጥር 3 ላይ የክብሩ መንጸባረቅ የባህሪው ትክክለኛ ምሳሌ የተባለው ጌታ በቆላሲስ ምዕራፍ 2 ከቁጥር 2 ጀምሮ እስከ 3 ቅድም ባነበብኩት ይሄ የማስተዋልና የጥበብ ሁሉ መዝገብ የሆነውን ጌታ በገለጠው ወይም ባስተማረው እውነት ላይ የተመሰረተ ነው ማለት ነው ትምህርታችንና ምስጢረ የሚለው ቃል ለዚህ በጣም የተሻለና ጥሩ መግለጫ ነው። ስለዚህ ምስጢረ ሥላሴ ማለታችን ልክ ነው ወይም ችግር የለበትም ወይም በጣም የተሻለ ነው ትምህርተ ከሚለው። ግን ዞሮ ዞሮ ርዕሱ ሳይሆን ትምህርቱ ነውና ወሳኙ ርዕሱ እንቅፋት እንዳይሆን በዚሁ አንጻር እንድናየው ነው። ምስጢር የሚለው ቃል መጽሐፍ ቅዱሳችን ውስጥ አሉታዊ ትርጉም እንደሌለው ማስረዳት አስፈላጊ የሆነው ከዚሁ ጋር ሳልወጣ የመጨረሻው ጥቅስ ማለት ነው በዚህ ክፍል ዮሐንስ 17 ከቁጥር 5 ጀምሮ እስከ 10 ባለው ቃል ውስጥ እንደምናስተውለው ጌታችን ኢየሱስ ክርስቶስ የጸለየውን ብዙዎች የሊቀ ካህናትነት ጸሎት ይሉታል። ሐሙስ ማታ የተጸለየ ወይም እጁ በተያዘበት ዕለት የጸለየው ጸሎት እንደሆነ ይታመናል። ምዕራፍ 17 ከቁጥር 5 ጀምሮ ጌታችን እንደ ጭቅ ያለ በሱና በአባቱ መካከል ያለውን ነገር የሚያሳይ ነገር ተናግሯል በጸሎቱ። ቁጥር 5 ላይ አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ አለ። ከዛም አባት ሆይ ዓለም ሳይፈጠር
ከሚለው ቃል ቀጥሎ ቁጥር 6 ላይ ከዓለም ለሰጠኸኝ ሰዎች ስምህን ገለጥኩላቸው፣ ያንተ ነበሩ ለእኔም ሰጠሃቸው ይላል። ስምህን ገለጥኩላቸው እያወራ ወይም እየተነጋገረ ወይም እየጸለየ ያለው ወደ አባቱ ነው። ስምህን ለነዚህ ከዓለም ለሰጠኸኝ ሰዎች ገለጥኩላቸው ሲል እናያለን። ከዛ ባሻገር የሰጠኸኝን ቃል ሰጥቻቸዋለሁ ሲል እናየዋለን። እነርሱም ተቀበሉት ሲል እናየዋለን። እና ጌታ አስተምሯል ስለ ራሱም ስለ አባቱም በአጠቃላይ የመንግሥተ ሰማያትን ምስጢር ፍንትው አድርጎ ግልጽ አድርጓል። ስለዚህ የሰጠኸኝን ቃል ሰጥቻቸዋለሁ እነሱም ተቀበሉት ብሏል። እና አንተም እንደላከኝ አመኑ ብሏል። እና ጌታ ኢየሱስ ክርስቶስን ከአብ ዘንድ ወደዚህ እንደመጣ መቀበል፣ እሱ ያስተማረውን ትምህርት እንደወረደ ያለምንም ማወላዳት መቀበል፣ እሱ ስለ አባቱ ስምም ሆነ ወይም ስለ እግዚአብሔር ስምም ሆነ በአካሉ ዙሪያ በትምህርቶቹና በጸሎቱም በአጠቃላይ ሁኔታው የገለጠውን ነገር በደንብ ፍንትው አድርጎ ማየት ሥላሴን ለመረዳት በጣም ወሳኝ ነው። ይህንን የማይረዳ ሰው ሥላሴን መረዳትም አይችልም። የሥላሴ ትምህርት መሰረቱ የክርስቶስ መገለጥ መሆኑን መርሳት የለብንም። ባለፈው ጠቅለል ባለ ሁኔታ ትምህርታችን እነዚህን ነገሮች እንደሚይዝ ጠቆም አድርጌያችኋለሁ። የሆነ ሆኖ ግን አጠቃላይ ይሄ ትምህርት ምናልባትም ምን ያህል ወይም ምንድን ነው የምንማረው ከዚህ በኋላ የሚል ነገር ካለ ባለፈው ጊዜም ገድቦኝ ጠቆም ያላረኳችሁን እንዲሁ እንደ ስኮፕ ወይም ደግሞ እንደ ትምህርቱ ልክ ልትቆጥሩት ትችላላችሁ። የተወሰኑ ነጥቦችን አንደኛ በዚህ በምስጢረ ሥላሴ ትምህርታችን አምላካችን አንድ አምላክ ወይም መለኮት አንድ ስለመሆኑ እንማራለን። የመጀመሪያው ክርስቲያን ሶስት አምላክ የለውም። አምላካችን አንድ መሆኑን እንማራለን። አምላካችንን ወይም የመለኮትን አንድነት እንማራለን። የመጀመሪያው እሱ ነው። ሁለተኛ አንዱ አምላክ ከአንድ በላይ የሆነ አካል እንዳለው እንማራለን። የአካል ሶስትነት፣ አንዱ አምላክ ሶስት አካል አለው። የአካል ሶስትነት። ሶስተኛ ከአንድ በላይ የሆነው የሥላሴ አካል። ብዙ ጊዜ በተለምዶ ሰዎች ሥላሴዎች ሲሉ እንሰማለን አይደል? እና እንደውም ምስጢረ ሥላሴንም እያስተማሩ ሥላሴዎች ሲሉ የምሰማቸው ሰዎች አሉ። ሥላሴዎች ማለት የአማርኛ ብዜት ነው አይደል? አዎ፣ ሥላሴ ማለት ደግሞ የግዕዝ። ስለዚህ ሶስቶች ማለት ነው። ለማለት የተፈለገው ይገባናል፣ ምንም ጥርጥር የለውም። በቅንነት መስማት እንችላለን። ሰው ሥላሴዎች ስላለ ትልቅ ገደል ገብቷል ማለት አይደለም። ግን ከቋንቋ አኳያ ሥላሴዎች ማለት ሶስቶች ማለት ነው እና እንደሱ አይደለም። ከአንድ በላይ የሆነው አካላቸው የሥላሴ ማለት ነው በስማቸው ተገልጧል። ስለዚህ የስም ሶስትነትን አስረግጠን እናያለን። የስም ሶስትነትን አስረግጠን እናያለን። ባለፈው በሰጠዋችሁ መግቢያ ላይ አብን ወልድና መንፈስ ቅዱስ፣ ወልድንም አብና መንፈስ ቅዱስ፣ መንፈስ ቅዱስንም አብና ወልድ ማለት አይቻልም። ይሄ ማደበላለቅ ነው፣ ልክም አይደለም። ስለዚህ በተለየ አካል ላለው የተለየ ስም መሆኑን ማስተዋል ያስፈልጋል። ስለ ስም ሶስትነት እናያለን። አንዱ አካል አይደለም፣ ሶስት ስም ያለው ሶስት አካል ነው። አራተኛ ልክ እንደ አካልና ስም ግብራቸውም የተለየ ነው። ልክ እንደ አካልና ስም ግብራቸውም የተለየ መሆኑን እናያለን። አምስተኛ በተለየ አካልና ስም እንዲሁም ግብር ሶስት የሆነው አንዱ አምላክ በተለየ አካሉ እግዚአብሔር ተብሎ ቢጠራም እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስለምንል ማለት ነው። በተለየ አካሉ እግዚአብሔር ተብሎ ቢጠራም ወይም የተጠራባቸው የመጽሐፍ ቅዱስ ክፍሎች እንዳሉ ብናነብም ግን ሶስት አምላክ እንደሌለን፣ አምላካችን ሶስት እንዳልሆነ ወይም ሶስት አምላክ እንደሌለን የምንማርበት ክፍል ነው። አንዳንዶች ያው ትምህርቱ አልገባቸው ብሎም ሊሆን ይችላል፣ ወይም ጨርሶ እንዳይረዱት ሆነው ርቀው ያው ከመጽሐፍ ቅዱስ ውጭ የሆነ ሌላ መመሪያ ያለውም ሰው ወይ ወደ መጽሐፍ ቅዱሱ ካልመጣ በቀር
በሱ መነጽርና በሱ መጽሐፍ ይሄኛውን መገምገም አይችሉም። ስለዚህ ከርቀት ያሉ ሰዎች ሶስት አምላክ እንዳለን ያስባሉ እና የክርስቲያኖች አምላክ ሶስት ይመስላቸዋል። ሶስት ይላሉ። እኛ ሶስት አምላክ የለንም፣ አምላካችን አንድ ነው። ይሄ ይታወቃል። እና እንደው በጣም ሲብስባቸው ደግሞ እንደውም አብን ማርያምንና ኢየሱስንም እንደሆነ ሥላሴ ብለን እኛ የምናምነው እንደሱ የተረዳ አንድ ምስኪንም ነበር። ፈልጋችሁ አግኙት፣ እኔ ነገራችኋለሁ ካልደረሳችሁበት። እና እንደሱ አይነት ትምህርት የለውም ቤተክርስቲያን፣ እንደሱ አይነት ትምህርት የላትም። እንደሱ አይደለም ትምህርታችን። አምላካችን አንድ ነው ማለት ነው። ስድስተኛ በዚህ ትምህርታችን ሥላሴ የሚለው ቃል ታሪካዊ ዳራ፣ ቃሉ ከመቼ ጀምሮ ቤተክርስቲያን የምትጠቀምበት እንደሆነ እና ከዚህ ጋር ተያይዞ ዓለም አቀፍ ጉባኤያት ስለሚባሉ በታሪክ ስለሚታወቁ ጠንካራ የሃይማኖት ክሪድ ወይም ቀኖና የተሰራባቸው ጉባኤያትን እና ትምህርቶቹን በወቅቱ ተነስተው የነበሩትን ሄረሲዎች ወይም ኑፋቄዎችን መጨረሻ ላይ እናያለን። ትምህርት ሃይማኖት የተመሰረተባቸውን ጉባኤያት፣ በጉባኤዎቹ ላይ የነበረውን ውይይት ከምን የተነሳ መሆኑን እና ስለ ሥላሴ ቃሉ ለመጀመሪያ ጊዜ እንዲህ ባለ ሁኔታ አገልግሎት መስጠት የጀመረው ከመቼ ጀምሮ እንደሆነ እናየዋለን። ታሪካዊ ዳራውን ከትምህርቱ ማስቀደም ስላልፈለግኩ ነው። በአንዳንድ አስተምህሮ ያው ታሪካዊ ዳራ ይቀድማል። እኔ ግን በጣም ይጠቅማል ብዬ የማስበው ትምህርቱ መጽሐፍ ቅዱሳዊ ስለሆነ መጀመሪያ ውዝግቦችን ወይም ደግሞ በዓለም የታወቁ ካውንስሎችን በዛ ዙሪያ የነበሩትን የተለያዩ ውይይቶችን አንስቶ እንዲያም ከማለት፣ ምክንያቱም አንዳንዱ ከዜሮ ሊጀምር ይችላል እና አንድ ነገር ልምከራችሁ እግረ መንገዴ። አንዳንድ ሰው የወንጌል አገልግሎት እንደው ምስክርነት ሲጀምር በጣም ከልዩነት ወይም ከችግር ወይም ሰዎች ውስጥ ከሚያየው ልክ አይደለም ብሎ ከሚያምነው ነገር ይጀምራል እና ከሱ ጋር ተያይዞ ሲጨቃጨቅና ሲነታረክ የሚያምነውን ነገር ትክክለኛውን ነገር ሳይናገርም ሳይመሰክርም የሚጠቅምም ነገር ሳያስቀር ይለያያል። በጣም ድሮ በጣም እንደ ትልቅ የአገልግሎት መስክ ለቅሶ ቤት እና እንዲህ ማህበራዊ ሁኔታዎች በጣም እኔ በጣም ደስ የሚሉኝ የአገልግሎት ቦታዎች ናቸው። በተለይ ለቅሶ ቤት ሰው ሁሉ ቁጭ ብሎ የሚያድርበት፣ አንዳንዱ ካርታ እየተጫወተ አንዱም እየቃመ አንዱም እያስቃመ የሚያሳልፈው ድምቅ ያለ ማህበራዊ መስተጋብር ያለበት ቦታ ነውና ሌሊቱ ሙሉ መንፈሳዊ ነገሮች ለመካፈል ይመቻል እና አንዳንድ ሰዎች እንቅፋት ይሆናሉ ከልዩነት። ይሄ በቃ ዝም ብሎ ልክ ካልሆኑ ስተት ከሚባሉ ሌላው ቤተ እምነት ውስጥ ከሚታዩ ችግሮች ይጀምሩትና ክርስቶስን የሚያህል ነገር እንደው አንዴም ሳይጠራ ወይ ስለ ክርስቶስ ሰምራ ወይ ስለ አርሴማ ሲያወራ ሲጨቃጨቅ እዛው ላይ ጭቅጭቁ እዛ ጋር ይደመደማል። በፍጹም እሱ ጤናማ አይደለም ለወንጌል ብዬ ነው እኔ የማምነው በግሌ። ምክንያቱም ሁልጊዜ ሰው ያከበረው ነገር ትልቅ ነው ብሎ የያዘው ነገር ትልቅ እንዳልሆነ የሚያውቀው የበለጠ ትልቅ የሆነውን ማየት ሲችል። ይህም በደንብ አስተውሉ። ሌላው ቀርቶ ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 3 ላይ ስለ ብሉይ ኪዳኑ ያ በፊደላት ላይ ስለተቀረጸው ስለ ሞት አገልግሎት በተናገረበት ክፍል ያ የከበረው እንኳ ከሚበልጠው ክብር የተነሳ ክብሩን አጥቷል ነው የሚለው። ብሉይ ኪዳን እኮ የራሱ ክብር ነበረው አይደል? የራሱ እኮ ክብር አለ፣ ቀላል አይደለም። ያንን ኪዳን ማንም ዘው ብሎ እኮ ማገልገል አይችልም። ያ ኪዳን በጣም የተከበረና በታላቅ ፍርሃት እግዚአብሔር የሚመለክበት ኪዳን ነው። ግን የበለጠ ክብር ያለው ሲመጣ ያኛው ክብሩን አጣ። ሁልጊዜም ቢሆን ልክ ያልሆነው ነገር ይሄ ልክ አይደለም ብሎ ከሰው ጋር እንዲህ ሲታገሉ አላስፈላጊ ንትርክ ውስጥ ከመግባትም ደግሞም የሚጠቅመውን ነገር ሳይናገሩ በጸብ ከመደምደምም ከሚጠቅመውና ከሚያድነው ነገር መጀመር ይሻላል። ሰው ይሄንን ማወቅ ከቻለ የሚጠቅመውን ሕይወት የሆነውን ዋና የሆነውን ማየት ከቻለ ሌላውን አንተም ሳትነግረው ይለየዋል። እኛን በእርግጠኝነት እነዚህ ዙሪያው የነበሩ ነገሮች ስተት ናቸው ብለው ማንም ሰው አሳይቶን አይደለም ወደ ብርሃን ይመጣ። በእኔ ሕይወት አንዳንዱ እንደዛ መጥቶ ሊሆን ይችላል፣ ሁሉም አንድ አይደለም። በእኔ ሕይወት ግን እኔን ከብዙ ነገር የገላገለኝ ክርስቶስን መረዳቴ ነው። እሱ እየበራልኝ ሲመጣ እሱ ሁሉን መሆን ሲችል እሱ በልቤ ትክክለኛውን ስፍራ ሲይዝ ቤት እንደገቡ ሳላውቅ ነው ብዙዎቹ እንዲስፈልግ ያጣዋቸው። አላሳደድኳቸውም። ውጪም ያልኳት የለችም፣ ውጣም ያልኩት የለም። እውነቴን ነው የምላችሁ።
የት እንደሄዱ ያጣኋቸው እሱን እዚህ ውስጥ ሳገኘው ተገቢውን ቦታ ሲይዝ በቃ ሁሉን ሆኖ ተገኘ። ክርስቶስ ሁሉን ሆኖ ተገኘ። በቃ እሱ ሊቀ ካህን ከሆነ ሰው ከእግዚአብሔር ጋር በክርስቶስ ከሆነ የሚታረቀው ክርስቶስ ቤዛ ከሆነ ክርስቶስ ጸሎት የሚሰማ ከሆነ ምንም ዙሪያ ጥምጥም ካላስፈለገው ቅርብ ከሆነ ጌታ ምን አሁን ከሌላ ጋር ምን ያታግለኛል? ምንም ሳልታገል ነው ሌላው ነገር የት እንደሄደ ያላየሁት። ግልጽ ነው የምናገረው ነገር። ይኸውላችሁ ይሄንን አስተውሉ። ሌላውንም ለመጥቀም ጤናማውም የአገልግሎት መስመር ነው ብዬ አምናለሁ። ይሄን በደንብ አስተውሉ። ታስታውሳላችሁ ፍልስጤማውያን ታቦቱን ማርከው ይዘው ሄዱ አይደል? ከዛ አዛጦን የሚባለው ዋሻ ውስጥ ወስደው ዳጎን ያለበት ጣዖት ያለበት ስፍራ አስገቡት እና ምን ሆኖ ተገኘ? በነጋታው ጣዖቱ ድፍት ብሎ አይደል? አዎ። እና ለማቅናት ሞከሩ። በሚቀጥለው ጊዜ ፍልጥልጥ አድርጎ ጭንቅላት እግር ምናምን ለየብቻ ብትንትን አድርጎ አሳደረው እና እስራኤል ዳጎንን ለመዋጋት ጦር ሰራዊት ይዛ ብትመጣ በምንም ታምር አይሳካላት። ግን የከበረው ነገር እዛ ዋሻው ሲገባ የእግዚአብሔር የክብሩ መገለጫ የሆነው ሲገባ ዳጎን እንክትክት ብሎ ነው የተገኘ። አሁንም በማንም ህይወት ውስጥ ይወላችሁ በጣም ብዙ ሰው ከብዙ የተዋረደ ነገር ጋር ሲታገል የሚኖረው የከበረው ስላልገባው ነው። የሚበልጠው ከገባው አንተም አታስፈልገውም። ልንገር፣ አንተም አታስፈልገውም። እና ሰው የተሻለውን ነገር እንዲረዳ እና በትምህርቴም ውስጥ በእያንዳንዱ ካውንስል የነበሩ ጭቅጭቆችን ክርስቶስ አምላክ ነው የማይሉ ሰዎች እነሱ ስለሚያነሷቸው ንትርኮች፣ ሰባሊዮሳውያን አንድ ገጽ ነው ያለው አምላክ ሶስት አካል የለውም ሥላሴ እንዲህ ነው እያሉ የሚናገሩ ሰዎች የሚያነሷቸውን ብዙ ነገሮች አንስቼ እዚህ እሱን ተቀዳሚ ባደርግ አንዳንዱ ሰው ገና ስለ ሥላሴ ትምህርት ጤናማ ነገር ከሌለው አላውቅም። ስንቶቻችሁ አሁን እዚህ ውስጥ ስንቶቻችሁ መሰረታዊ የክርስትና ትምህርት እንደተማራችሁ መሰረታዊ ሆኑ ከመዳን ጋር የተያያዘው ስንቶቻችሁ ከዚህ ትምህርት መንፈሳዊ ነገር እንደጀመራችሁና ወይም ከዚህ ቀደመ ነገር እንዳላችሁ አላውቅም። ያው ብዙ ናችሁ፣ ብዙ እንግዳም ሰው ስለማይ ማለት ነው። በተለይ መሰረታዊ ትምህርት ያልተማራችሁ ሰዎች መሰረታዊ ትምህርት ብትማሩ መልካም ነው። ስለዚህ ምንም ከዜሮ የሚጀምር ሰው ሌላ ሂሳብ ውስጥ ገብቶ ከውዝግብ እንዳይጀምር እኔ እነዚህን ከቤተክርስቲያን ታሪክ ጋር የተያያዘ ነገር መጨረሻ ላይ እንደ ሰባተኛ ነጥብ የማነሳው ነገር አለ። ስለ ሥላሴ አሉታዊ የሆኑ የሰባሌዎሳውያን ወይም ደግሞ የአሬዎሳውያን ትምህርት ኔጌቲቭ የሆኑ ወይም ደግሞ ሥላሴን የማይቀበሉ አስተምህሮች ናቸው እነዚህ ትምህርቶች እና በዚህ ዙሪያ ያሉ ንትርኮችን አንስቼ ተቀዳሚ ማድረግ አልፈለኩም። ከነዚህ ታሪካዊ ዳራዎችን መነሳት አልፈለኩም። መጽሐፍ ቅዱሱ በቂ ስለሆነ ሚስጥረ ሥላሴን ለማስተማር ሙሉ ስለሆነ እነዚህን ኋላ ማምጣት ለኔ ይቀለኛል እና ጤናማም ነው ብዬ አምናለሁ በግሌ። ሌሎች አይ ሰው ጥያቄ ካለው ሰው ችግር ካለበት እሱን ነገር አጽድቶ መጀመር ጥሩ ነው ብለው ሊያምኑ ይችላሉ። እንደ እምነታቸው ይሆንላቸው፣ ችግር የለውም እንደዛ ማሰባቸው። እኔ ደግሞ አይ ሰው ከየትም ይምጣ ከየት የሚጠቅመውን መጽሐፍ ቅዱሳዊ የሆነውን ትክክል የሆነውን ነገር ማስተማርና ከዛ እሱን ካወቀ በኋላ አንዳንዱ ጥያቄም ከሆነ በትምህርት ውስጥ ይመለሳል። አንዳንድ ሰዎች በጣም ብዙ ነገር ይዘው ይመጣሉ እና እንዲደርድረው ይሄንንም መልስ ስጠኝ ይላል። ምንም በደም ስለመዳን ምንም ነገር የማያውቁ ሰዎች ታቦት በአዲስ ኪዳን ያስፈልጋል አያስፈልግም? ድንግል ማርያም ታማልዳለች አታማልድም? ኢየሱስ አማላጅ ነው አይደለም? ይሄን ደርድረው ይመጣሉ። እኔ ሞኝ ነኝ እንዴ ከነሱ ልጅነት ጋር የምታገለው? መጀመሪያ ተማር ሀ ብለህ ክርስቶስን እወቀው። መጀመሪያ መሰረታዊው ነገር ይግባ። ከዛ በኋላ አንዳንዶቹ ይገርማቸዋል። እኔ ቀን ቀጥሬ ሳልመልስላቸው ትምህርቱ አሳርፏቸው አይ በቃ ተመልሶልናል ይላል። እኔ እሱን አምናለሁ። ሰው ትክክለኛ የሆነው ነገር ጤናማ የሆነው ነገር መማር ከቻለ አንተ ሳትነግረው እንዴ ምድር ላይ ላለ ስፍር ቁጥር ለሌለው ስንጥብ ማት ወሬ ለዛ ሁሉ የሚሆን መልስ መስጠት እኮ ያደክማል። አያችሁ የስተቱ መንገድ የጥፋቱ መንገድ ልክ ጌታ እንዳስተማሩ ወደ ጥፋት የሚወስደው መንገድ ሰፊ ነው አለ። ብዙዎች ይሄዱበታል፣ ይመቻል፣ በጣም ብዙዎች ይሄዱበታል። ወደ ህይወት የሚወስደው ግን ጠባብና አንድ ነው አይደል? አዎ፣ በጠበበው ደጅ መግባት በጣም ለብዙዎች ከባድ ነው። ስለዚህ በሰፊው መንገድ ብዙዎች ይሄዳሉ እና ይኸውላችሁ የስተቱ መንገድ ብዙ ስለሆነ ስፍር ቁጥር የሌላቸውን ይሄ በክርስትናው ዙሪያ ዝም ብሎ በመሰረቱ አንዳንዴ ሰይጣንም ጭምር ነው ማለት ቤተክርስቲያን ትክክለኛ ስራዋን እንዳትሰራ እንዴ
እዚህ ጋር ጉንጩን ወጥሮ በጫት ቁጭ ብሎ ስለ ቤተ እምነት የሚያወራ ምስኪን አሁን ከሱ ጋር ያንተ ሃይማኖት የእንትና ሃይማኖት እያልኩ እኔ ቀልዳለሁ። ለምን አይደረግማ? አያችሁ፣ ሰይጣን የሆነ ነገር አምጥቶ እንደ ኳስ እኛ ሜዳ ላይ የሚያስቀምጠው ነገር አለ። እኛ ተሻግረን እንዳንሄድ፣ ሰዎች እንዳይጠቀሙ፣ የሚድኑበትን እውነት እንዳያገኙ በጣም ብዙ ነገሮች ፊት ለፊት ያመጣ እና በጣም ብዙ ሰው ከዛ ጋር ሲነታረክ ነው ጊዜውን የሚያጠፋው። እኔ እንደሱ አላምንም። ብዙዎችን ለመጥቀም የተሻለውን የሚበልጠውን ማቀበል፣ ከዛ በኋላ ካልገባው ማብራራት፣ ካልገባው ለጥያቄው መልስ መስጠት። እኔ እሱን መንገድ ነው የምከተለው። ለዚህ ነው 6ኛና 7ኛውን ነጥብ መጨረሻ ላይ ያረኩት። ለዚህ ነው መጨረሻ ላይ ያረኩት። የጌታ ጸጋ ይብዛላችሁ። እንግዲህ ዛሬም የመግቢያ ሆኗል እና ከመጀመሪያው ከ5 ነጥቦች ከመጀመሪያው ርዕስ በሚቀጥለው ሳምንት እንጀምራለን። አባታችን ልዑል እግዚአብሔር በሰማያት ያለኸው እውነተኛ አምላክ የሆንከው ቅዱስ የሆንከው እናመሰግንሃለን፣ እናከብረሃለን። ይህን ዕድል ስለሰጠህን ክብርና ምስጋና ለአንተ ይሁን። ጌታችንና አምላካችን መድኃኒታችን ሆይ አንተ አስተምረን። በእውነት ይሄ እውነት ለጠፋባቸውና ግራ ለሚጋቡ እንደሚገባ ረፍት የሚሆን የትምህርት ጊዜ እንዲሆንልን ነገራችንን ሁሉ ለአንተ አሳልፈን ሰጠን። ስለዚህም ቀን እናመሰግንሃለን። በኢየሱስ ክርስቶስ ስም አሜን።